እንግዲህ ባትሪውን ቻርጅ ለማድረግ የምንጠቀምበት ኮኔክተር ወይም ሶኬት እዚህ ጋር እንደምትመለከቱት በዚህ መልኩ ቀልጦ ነው የምናየው ማለት ነው። እንግዲህ እንደምታዩት በጣም ከመቅለጡ የተነሳ ፒኖቹ ወይም ደግሞ ተርሚናሎቹ ራሱ ተነቅሎ የለም በጣም ከመቅለጡ የተነሳ ማለት ነው። ለዚህ ችግር ወይም ደግሞ ለዚህ ኮኔክተር መቅለጥ ምክንያት የሆነው ችግር ምንድነው የሚለው በዚህ በሞተር ሳይክሏ ላይ ያሉ ችግሮች ካሉ ዋይሪንግ ሲስተሙን ቼክ እናደርጋለን ማለት ነው። እንደዚሁ ደግሞ የሞተር ሳይክሏን ባትሪዎች እያንዳንዱን ቼክ እናደርጋለን። ምን ያክል ቮልት ነው፣ ባትሪዎቹ ሙሉ በሙሉ ጤነኛ ናቸው ወይ የሚለውን ነገር እዚህ ጋር እንግዲህ ቴስት በማድረግ የምናየው ይሆናል ማለት ነው። ቀደም ሲል ያሳየዋችሁን የቻርጅ ሶኬት በውስጥ በኩል ለማየት እንደዚሁም ደግሞ ሌሎችን እነዚህን ነገሮች ቼክ ለማድረግ ይሄን የሞተር ሳይክሏን የመቀመጫ ወንበሩን እንከፍተዋለን ማለት ነው። ይሄን እንግዲህ ለመክፈት እዚህ ጋር እንደምትመለከቱት የሞተር ሳይክሏ ቁልፍ አለ። እንግዲህ ቁልፉን በተቃራኒ ዳይሬክሽን በምናዞሩበት ሰዓት ላይ ወንበሩ ወይም ደግሞ ይሄ መቀመጫው ይከፈታል። ውስጡ ቦክስ አለ ማለት ነው። እንግዲህ ያንን ቦክስ ደግሞ እንደገና ስንፈታው ኤሌክትሪካል ኮምፖኔንቶችን በአጠቃላይ እዚህ ከውስጥ እናገኛለን ባትሪውንም ጨምሮ። እንግዲህ ይሄን ቁልፉን ወደ ተቃራኒ ዳይሬክሽን በማረግበት ሰዓት እንግዲህ ይሄ መቀመጫው ተከፍቷል ማለት ነው። እንግዲህ እንደምታዩት በዚህ መልኩ ይሄንን እንከፍታለን ማለት ነው። አሁንም እንግዲህ እንደምታዩት ይሄን ፓርት መፍታት ይኖርብናል። እዚህ ጋር እንግዲህ የምታዩት ይሄ ብሬከር አለ። ይሄ ብሬከር ከባትሪ የሚወጣውን ሜን ላይን ኮንትሮል የምናደርግበት ወይም ደግሞ ኦን እና ኦፍ የምናደርግበት ነው። ይሄ ሜን ብሬከር ነው። ስለዚህ ውስጥ ያሉትን ሌሎች አካላት ደግሞ ለማየት እነዚህን እዚህ ጋር የምትመለከቷቸውን ሁለት ብሎኖችና እንደዚሁም እዚህ ጋርም ሌላ ሁለት ብሎኖች አሉ። እነኚህን አራቱን እንፈታና እንግዲህ ይሄኛውን ፓርት ሙሉ በሙሉ እናወጣዋለን ወይም እንፈታዋለን ማለት ነው። እንግዲህ አራቱን ብሎኖች እንፈታለን። እነዚህን አራት ብሎኖች ከፈታን በኋላ እንግዲህ ይሄ ቦክሱ ይነሳና ኢንተርናሊ ያሉ አካላቶችንና የዋይሪንግ ሲስተሙን እናገኛለን ማለት ነው። እንግዲህ እነዚህን አራቱን ብሎኖች ከዚህ ፈተናል ማለት ነው። አሁን ይሄንን ወደ ላይ ማንሳት ነው። እንግዲህ አሁን በምታዩበት ሰዓት ተመልካቾቼ ይሄንን ቦክስ እንግዲህ በዚህ መልኩ እናነሳለን። እንግዲህ እዚህ ውስጥ አሁን የምናገኘው እነዚህ እንግዲህ ባትሪዎች ናቸው። እዚህ ጋር እንደምትመለከቱት 3 ባትሪዎች አሉ። እንደዚሁም ከታች ደግሞ ሌላ 3 ባትሪዎች አሉ። እንግዲህ በአጠቃላይ 6 ባትሪዎች እዚህ ጋር አሉ ማለት ነው። እነዚህ 6 ባትሪዎች እያንዳንዳቸው 12 ቮልት ያላቸው ባትሪዎች ናቸው። ስለዚህ እንግዲህ እቺ ሞተር ሳይክል የምትጠቀመው በአጠቃላይ 72 ቮልት ዲሲ ነው የምትጠቀመው ማለት ነው። ሌላው ቀደም ሲል ያሳየዋችሁ እንግዲህ ይሄ ፓርት እንደምትመለከቱት እዚህ ጋር ይሄ ብሬከሩ ነው። ይሄ ብሬከር እንግዲህ ሜን ፓወሩን ኮንትሮል የምናደርግበት ነው። ከባትሪ ወደዚህ ወደ ሲስተሙ የሚሄደውን ፓወር በዚህ በብሬከሩ እናቋርጣለን ማለት ነው። ይሄ ኮኔክተር ቀደም ሲል ያየነው ባትሪ ቻርጅ ለማድረግ የምንጠቀምበት ኮኔክተር ነው። ይሄ እንግዲህ እዚህ ጋር እንዳሳየዋችሁ የቻርጅ ሶኬቱ በዚህ ጋር ነው የነበረው። እንግዲህ ይሄ የቻርጅ ሶኬት ቀደም ሲል ያየነውና የተቃጠለው የቻርጅ ሶኬት ይሄ የተነቀለው ከዚህ ላይ ነው ማለት ነው። እዚህ ጋር ነው የሚሰካው። ከዚህ ጋር የተነቀለ ነው የሶኬት ማለት ነው።
ስለዚህ ዋይሮቹ በምንመለከትበት ሰዓት እንግዲህ ዋይሮቹ ላይ ሌላ ምንም አይነት የመቃጠል ችግር አይታይም። በውስጥ በኩል እንደምታዩት ቀደም ሲል እንዳልኳችሁ እዚህ በውጭ በኩል ያለ በመሆኑ እንግዲህ ምናልባትም ሉዝ ኮኔክሽን ከቻርጀሩ ጋር በመፈጠሩ ምክንያት እንግዲህ በሙቀት የቀለጠ ነው የሚል ግምት አለኝ እኔ። ምክንያቱም ሌላ አሁን ሁሉንም አካላቶች በውስጥ በኩል በምናይበት ሰዓት ምንም አይነት ችግር የለበትም። ይሄ ዋየር ኖርማል ነው። ነገር ግን እሱ የሚሰካበት ጫፉ ነው እንደምታዩት የተቃጠለው። ይሄ እንግዲህ በዚህ መልኩ ተሰክቶ ነው ማለት ነው። እዚህ ወደ ውጪ በዚህ ጋር የሚወጣ ነበር ማለት ነው እንደዚህ። ስለዚህ ምናልባትም ይሄ እንግዲህ ሉዝ ኮኔክሽን ቻርጅ በሚደረግበት ሰዓት እንግዲህ ተሰክቶ ረዘም ላለ ሰዓት ቻርጅ የሚደረግ በመሆኑ ከቻርጀሩ ሶኬት ጋር በጣም ሉዝ ኮኔክሽን በሚኖርበት ሰዓት እንግዲህ ሙቀት በመፍጠር ነው የቀለጠው የሚል ግምት አለኝ። ስለዚህ እስቲ ሌላውንም ፓርት እንደዚሁ እናያለን። እስቲ በመጀመሪያ ግን እችኛዋን እንግዲህ ቼክ አድርገን እንቀይራትና ከዛ በኋላ ሌላውን ፓርት እናያለን ማለት ነው። እንግዲህ ተመልካቾች ሙሉ ባትሪዎችን ለማየት እና ቼክ ለማድረግ እንዲመቸን ይሄን ከበር እንፈተዋለን ማለት ነው። እንግዲህ እንደምታዩት አሁን ሙሉ ባትሪዎቹ በዚህ መልኩ በግልጽ ይታያሉ። ይሄ እንግዲህ ቀደም ሲል ያልኳችሁ ይሄ ብሬከሩ ነው። ይሄ የዋና ፓወሩን ኮንትሮል የምናደርግበት ብሬከር አለ እዚህ ጋር ማለት ነው። ይሄ እንግዲህ ፖዚቲቭን ኮንትሮል የሚደረግበት ነው ማለት ነው። እንደምትመለከቱት እንግዲህ እዚህ ጋር 3 ባትሪዎች አሉ። እዚህ ጋር እንደገና በተጨማሪ ሌላ 3 ባትሪዎች አሉ ማለት ነው። እነዚህ አንድ ላይ ስንደምራቸው 72 ቮልት ይሆናሉ ማለት ነው። እያንዳንዳቸው 12 ቮልት ያላቸው ባትሪዎች ናቸው ማለት ነው። እንግዲህ በድምሩ እቺ ሞተር ሳይክል በ72 ቮልት ዲሲ የሚያመነጩ ባትሪዎች አሏት ማለት ነው። ባትሪዎችን እያንዳንዳቸውን ቼክ እናደርጋለን ማለት ነው። እንግዲህ ምን ያክል ቮልት እንዳላቸው ቼክ ለማድረግ እንሞክር። እያንዳንዱን ባትሪ እንግዲህ በተናጠል የምናየው ይሆናል ማለት ነው። እንግዲህ ይሄን የመጀመሪያውን ባትሪ በምናይበት ጊዜ 12.4 ያነባል ይሄኛው። እዚህ ጋር ደግሞ እንደገና መተን ፖዚቲቭ እና ኔጌቲቭ ላይ በምንይዝበት ሰዓት ይሄም እንደዚህ 12.4 ነው የሚያነበው። እንግዲህ ይሄ ሶስተኛው ባትሪ ደግሞ 10.2 አካባቢ ነው እያነበበ ያለው። ይሄ እንግዲህ እንደምታዩት 10.2 ይላል። እንግዲህ ይሄኛው ሶስተኛው ባትሪ ቮልቴጁ ይቀንሳል ማለት ነው። እስቲ እዚህ ጋር ከታች ያሉትን ደግሞ ሌሎች 3 ባትሪዎች ቼክ በምናደርግበት ጊዜ እንደምታዩት ይሄም እንግዲህ 12.6 ነው እያለ ያለው። ሌላኛው እዚህ ጋር የምናየው ደግሞ ሌላኛው ባትሪ ይሄ እንግዲህ 12.6 ነው። እንግዲህ የመጨረሻኛው ባትሪ ደግሞ ይሄ መጨረሻ ላይ የምናየው ነው። እንግዲህ ይሄም 12.5 አካባቢ ነው እያነበበ ያለው። እንግዲህ ስለዚህ እዚህኛው ጋር የምናየው ይሄ ባትሪ ቮልቴጁ የቀነሰ ነው ማለት ነው። እዚህ ጋር የምታዩት 10 ኦልሞስት ወደ 9 10 አካባቢ ነው እያነበበ ያለው ማለት ነው።
በዚህ መልኩ እንግዲህ እያንዳንዱን ባትሪ በተናጠል ምን ያክል ቮልት እንዳለው ቼክ ማድረግ እንችላለን። እንግዲህ ቀደም ሲል እንዳልኳችሁ ይሄ እንግዲህ ከባትሪ ፖዚቲቭ የሚወጣው ላይን እዚህ ጋር በምታዩት መልኩ በብሬከር ኮንትሮል ተደርጎ ነው ወደ ዋናው መስመር የሚሄደው ማለት ነው። እንደዚሁም ደግሞ ይሄ ባትሪ ቻርጅ የምናደርግበት ቀደም ሲል የተቃጠለው ላይን ይሄኛው ደግሞ እንደምታዩት ከባትሪ ፖዚቲቭ እና ከባትሪ ኔጌቲቭ ከሚመጡ መስመሮች ጋር ፓራራሊ ሻንት ሆኖ የተገናኘ ነው ማለት ነው እዚህ ጋር እንደምትመለከቱት። ሌላው እዚህ ጋር የምናገኛቸው ዋይሮች የፓወር ሰፕላይ ዋይሮች ናቸው። እንግዲህ እነዚህ ፓወር ሰፕላይ የምንላቸው ከባትሪ ፖዚቲቭ እና ከባትሪ ኔጌቲቭ በመነሳት የሚሄዱ ዋይሮች ናቸው ማለት ነው። እንግዲህ ከባትሪ ፖዚቲቭ የሚነሳው ማለት ይሄ ከባትሪ ፖዚቲቭ በመነሳት እዚህ ጋር እንደምትመለከቱት መጥቶ በቀጥታ እዚህ ብሬከር ውስጥ ይገባና ከብሬከር ወጥቶ ወደ ቻርጅ ሶኬት እና እንደዚሁም ደግሞ ወደዚህ ወደ ኮንትሮለራችን ለመሄድ በዚህኛው በኮኔክተር አማካይነት ወደ ኮንትሮለራችን ይሄዳል ማለት ነው እዚህ ጋር እንደምታዩት። ሌላኛው ኔጌቲቭ ኬብላችን ደግሞ እንደዚሁ ጥቁር ከለር ያለውና በዚህ ጋር እንደምትመለከቱት በዚህ ጋር መጥቶ ሌላኛው ባትሪ ኔጌቲቭ ተርሚናል ላይ እዚህ ጋር ተገናኝቷል ማለት ነው። ከዛ ውጪ እንግዲህ ከነዚህ ከሁለቱ ውጪ ሌሎቹ እርስ በርስ ኔጌቲቭ ፖዚቲቭ ሆኖ በመያዝ ሲሪየስሊ የተገናኙ ናቸው እነዚህ ባትሪዎች ማለት ነው። እዚህ ጋር እንግዲህ ኮኔክተሩ ላይ ስንመጣ ዳርና ዳር የምታዩቸው ይሄ ጥቁርና ይሄኛው ቀይ እንግዲህ ፓወር ሰፕላይ ናቸው ማለት ነው። ከባትሪ ፓወር ይዘው ወደ ኮንትሮለሩ በዚህ በኩል በጥቁሩ እንደዚሁም በዚህ በኩል ደግሞ በቀዩ አማካይነት ወደዚህ ኮንትሮለር የሚገቡ ዋይሮች ናቸው ማለት ነው። እነዚህ እንግዲህ ፓወር ሰፕላይ የምንላቸው ናቸው ማለት ነው። የባትሪ ኔጌቲቭ እዚህ ጋር እንደምታዩት ከአንዱ ኔጌቲቭ ጋር እዚህ ጋር ተገናኝቷል። ሌላኛው ደግሞ እዚህ ፖዚቲቭ ከአንዱ ባትሪ ፖዚቲቭ ጋር ተገናኝቶ እንግዲህ ሌሎቹ እነዚህ ባትሪዎች ሌላ ተርሚናላቸው ኔጌቲቭ ፖዚቲቭ ጋር በመገናኘት ሲሪየስ ኮኔክሽን ነው የሚኖራቸው ማለት ነው ሁሉም ባትሪዎች አንድ ላይ። በዛ ምክንያት እንግዲህ ቮልቴጃቸው ሲደመር 72 ቮልት ይሆናል ማለት ነው። እዚህ ጋርም እንግዲህ በምንመለከትበት ሰዓት ይሄ ሜን ኮኔክተሩ እዚህ ጋር እንደምታዩት የሆነ ሙቀት እዚህ ጋር እንዳገኘ ያስታውቃል። ምክንያቱም እዚህ ጋር ይሄንን ከቨር ስናይ እንደምታዩት እዚህ ጋር ይሄ ራሱ ቀልጧል ከቨሩ ማለት ነው። ይሄ እንግዲህ እዚህ ጋር የነበረ ነው። ይሄ ማለት እንግዲህ እዚህ ጋር ከፍተኛ የሆነ ሙቀት እንደነበረ ነው የሚያሳየው ማለት ነው። ይሄ እችኛዋን ኮኔክተር በምታዩበት ሰዓት እዚህ ጋር ሙቀት አለ ማለት ነው። ወይም ደግሞ በሌላ አባባል ይሄ እንግዲህ እዚህ ጋር ሉዝ ኮኔክሽን ነበረ ማለት ነው። ይሄን እንግዲህ ሉዝ የነበረውን ኮኔክሽን በደንብ ማጥበቅና ማስተካከል ይፈልግ ነበር። እንግዲህ ይሄን አጥብቀነዋል አሁን ማለት ነው። እንደምታዩት ሌሎቹ ላይ ምንም ችግር የለም። እዚህ ጋር ግን ሙቀት እንዳለ ያሳያል ማለት ነው። እንግዲህ ይህንን ካጠበቅም በኋላ ቀደም ሲል ያያችሁትና የተቃጠለውን ሶኬት ደግሞ እንደዚሁ እናስተካክለዋለን ማለት ነው። አሁን መቀየር እንችላለን ማለት ነው። ይሄ እንግዲህ የቀለጠውን ኮኔክተር ወይም ደግሞ ዋየር እንቀይረዋለን ማለት ነው። እንግዲህ እዚች ጋር ሌላ ኮኔክተር አለ። እችኛዋን እንግዲህ በዚህ እንቀይራታለን ማለት ነው። እንግዲህ ይህንን ለማድረግ ያው ሶልደሪንግ አይረን እንጠቀማለን ማለት ነው። እንግዲህ እንደምታዩት ያበራል አሁን።
እነዚህን ሁለት ዋይሮች እንግዲህ እዚህ ፖዚቲቭን ከፖዚቲቭ ጋር ኔጌቲቭን ከኔጌቲቭ ጋር እናገናኛለን ማለት ነው። እንግዲህ ሽቦውን ካያያዝን በኋላ በሶልደሪንግ አይረን እና በሊድ እንግዲህ ይህንን ሶልደር እናደርገዋለን ማለት ነው። እንግዲህ ተመልካቾቼ ያው እንደምታዩት በሊድ እንግዲህ ይሄን ሶልደር አድርገናል አያይዘናል ማለት ነው። አሁን እንግዲህ በቦታው እናደርግና በቻርጀር ቼክ እናደርገዋለን ማለት ነው። ይሄ እንግዲህ የቻርጀሩ ሶኬት ነው። እዚህ ጋር የምታዩት ከዚህ ጋር ነው ማች የሚያደርገው ማለት ነው። እንግዲህ ቀደም ሲል ይሄ ነበረ እንደዚህ ይገባ የነበረው። አሁን ግን ይሄ በመቅረጡ ምክንያት በሌላ የግድ መቀየር ነበረበት። አሁን በዚህኛዋ እንግዲህ ቀይረናል ማለት ነው። ይሄኛውን ተመልካቾቼ እንደምታዩት ተርሚናሉ ቀዩና ጥቁር ቀይና ጥቁር ነው። ስለዚህ ይሄ በዚህኛው እንደዚህ የሚሰካ ይሆናል ማለት ነው። እንግዲህ በዚህ መልኩ ሶልደር ስለተደረገ እንግዲህ እዛ እናገናኘዋለን ማለት ነው። አሁን እንግዲህ ቺን ኮኔክተር አስተካክለናታል። ስለዚህ እቺ እንግዲህ ቻርጅ ማድረጊያ ሶኬታችንን እዚህ ላይ እናገናኝና ቼክ እናደርጋለን ማለት ነው። ቻርጅ አድ እያደረግን በዚህ መልኩ ተገናኝቷል ማለት ነው። አሁን ስለዚህ
ይሄንን እንግዲህ ቻርጀሩን በመጠቀም ይሄ የምትመለከቱት ቻርጀር 72 ቮልት 20 አምፒር አወር ቻርጀር ነው። እንግዲህ አውትፑት ቮልቴጁ ዲሲ 88.8 ቮልት ነው፣ በ2.8 አምፒር ነው። እንደዚሁም ደግሞ ኢንፑት ፓወሩ ወይም ደግሞ የሚሰካው ቻርጀራችን የሚቀበለው ከ220 እስከ 250 ቮልት ከ45 እስከ 65 ሄርዝ ወይም ደግሞ ፍሪኩዌንሲው እዚህ ጋር ተጠቅሷል ማለት ነው። ስለዚህ እንግዲህ ይህንን ቮልቴጅ ሰፕላይ ሰጥተን እንግዲህ ቼክ እናደርጋለን ማለት ነው። እንግዲህ ይሄ የቻርጀራችን አውትፑት ሲሆን ይሄ እንግዲህ ለቻርጀራችን ኢንፑት የምንሰካው ፓወር ነው። ስለዚህ ኢንፑት ፓወራችን ቀደም ሲል እንዳልኳችሁ ከ220 እስከ 250 ቮልት ነው። ስለዚህ ይሄን ሰክተናል ማለት ነው። እንግዲህ ከዛ በኋላ ይሄንን እዚህ ኮኔክተራችን ላይ ከመሰካታችን በፊት በመጀመሪያ የዚህን ቮልቴጅ አውትፑት ቼክ እናደርጋለን ማለት ነው። እንግዲህ በስፔሲፊኬሽኑ ላይ ያየነው የቻርጀራችን አውትፑት ቮልቴጅ 88 ቮልት እንደሆነ ነው ስፔኩ ላይ ያየነው ማለት ነው። ስለዚህ በዛ መሰረት ይሄንን አውትፑት ቼክ እናደርጋለን ማለት ነው፣ ምን ያክል ቮልት አውትፑት እንዳለው። እንግዲህ እንደምትመለከቱት አሁን የቻርጀራችን አውትፑት እዚህ ጋር እንደሚያሳየው በማልቲሜትራችን ላይ እንደምታዩት 89.9 ቮልት ነው የሚያሳየን ማለት ነው። ስለዚህ እንግዲህ የቻርጀራችን አውትፑት በስፔኩ መሰረት ትክክለኛው ሬንጅ ላይ ነው ያለው ማለት ነው። ስለዚህ እንግዲህ ምንድነው የምናደርገው አሁን ይሄንን ኮኔክተር ቼክ ለማድረግ እና ትክክለኛ ቮልቴጅ ወደዚህ ወደ ባትሪው ማስተላለፉን ቼክ ለማድረግ የቻርጀራችንን አውትፑት እንግዲህ እዚህ ላይ እንሰካውና በዚህ በኩል ቼክ እናደርጋለን ማለት ነው በትክክል ፓወር መምጣቱን። ስለዚህ ይሄን እንግዲህ ሜጀር በምናደርግበት ሰዓት በተመሳሳይ አሁንም እዚህ ጋር አውትፑት ቮልቴጁን ማግኘት ይኖርብናል ማለት ነው። ስለዚህ ይሄን እዚህ ጋር እንግዲህ ፖዚቲቭን በፖዚቲቭ ኔጌቲቭን በኔጌቲቭ ይዘን አውትፑት ቮልቴጁን ቼክ እናደርጋለን። እንግዲህ እንደምትመለከቱት አሁንም 89.8 አካባቢ እያነበበ ነው ማለት ነው። ስለዚህ እንግዲህ ይሄ ኮኔክተራችንን አሁን በትክክል አስተካክለነዋል ማለት ነው ተመልካቾቼ። እንግዲህ በዚህ መልኩ አሁን ባትሪው በትክክል ቻርጅ እየተደረገ ነው ማለት ነው። ስለዚህ አሁን ይሄን እንነቃቅለውና ከቨራችንና ሌሎች የተፈቱ ነገሮችን እዚህ ጋር እናስራቸዋለን ማለት ነው ተመልካቾቼ። ስለዚህ ችግሩን እንግዲህ በዚህ መልኩ ቼክ አድርገን ሶልቭ ለማድረግ ሞክረናል። እንግዲህ አሁን ደግሞ ቻርጅ ከተደረገ በኋላ እየተነዳች ቼክ እናደርጋለን ማለት ነው። እቺን ኮኔክተር እንደምታዩት ከዚህ ጋር ነው የወጣችው። እቺን እንግዲህ በቦታዋ እናስራታለን ማለት ነው። እንግዲህ ተመልካቾቼ በዚህ መልኩ እንግዲህ ቀደም ሲል ተቃጥሎ የነበረውን ኮኔክተር እንደዚህ አሪፍ አድርገን አስተካክለነዋል ማለት ነው። እንግዲህ ከዚህ በኋላ የሚቀረን ይሄን በቦታው እንግዲህ ማስገባት ነው ማለት ነው። እዚህ ጋር እንደምታዩት ሎክ ማድረጊያዎች አሉት። ስለዚህ እነዚህን በትክክለኛ ቦታቸው ላይ አድርገን ካደረግን በኋላ እንግዲህ ወደ ታች ጫን ብለን እናስገባለን ማለት ነው። እንግዲህ በትክክል ሎኮቹን አስገብተናል ማለት ነው። ከዛ ስክሮችን እናስራለን።
እንግዲህ አራት ስክሩዎችን ፈተናል። ቀደም ሲል እንዳልኳችሁ ከዚህ ጋር አንድ ስክሩ ፈተናል። እንደዚሁም ደግሞ ከዚህ አንድ ስክሩ አሁን ፈተናል። እንግዲህ በመቀጠል ደግሞ በዚህ በኩልም እንደዚሁ አንድ ስክሩ የፈታነው አለ። እንግዲህ በመጨረሻም ደግሞ እዚህ ጋር አንድ ስክሩ የፈታነው አለ ማለት ነው። እንግዲህ በዚህ መልኩ ስክሩዎችን ካሰርን በኋላ ሶኬታችንን ወይም እቺን ኮኔክተር እናስራታለን ወይም እንሰካታለን ማለት ነው። እቺን ኮኔክተር የቻርጅ ኮኔክተሯን በዚህ መልኩ እንግዲህ ሰክተን እዚህ እናስቀምጣታለን ማለት ነው። ይሄ የብሬከሩ ዋይርም እንደዚሁ ቼክ አድርገን ከዛ በቦታው ይሄንን እንመልሳለን ማለት ነው። እንግዲህ ይሄን አስገብተናል ማለት ነው። እዚህ ጋር እና እዚህ ጋር ያሉንን አራቱን ስክሮች ደግሞ እናስራለን። እንግዲህ ተመልካቾቼ አሁን እንግዲህ አስረን ጨርሰናል ማለት ነው።